አብዱላህ ብን መስዑድ ረዲየላሁ ተዓላ አንሁ ዒሻ ሰገድንና ነብዩ ሰለላሁ ዐለይሂ ወሰለም ዒሻ ሰገዱንና ከዚያ ዘወራሉ እጀን ይዘው ወደ በጥሓ መካ ሄድን በጥሓኡ መካ ማለት ቦታ ነው የቦታ ስም ነው የሆነ ቦታ ላይ አስቀመጡኝና ከዚህ እንዳታልፍ ብለው መስመር አሰመሩልኝ ይሄን ቦታ እንዳትለቅ ምክንያቱም ሰዎች ወደ አንተ ይመጣሉ እንዳታናግራቸው እነሱም አያናግሩህም አሉኝ ከዚያ ረሱል ሰለላሁ ዐለይሂ ወሰለም ወደሚሄዱበት ተጓዙ እኔ ቁጭ እንዳልኩኝ እዚያው መስመሬ ላይ የሆኑ ሰዎች መጡ የተለያዩ ጸጉራቸው አካላቸው ምንም እስከዚያ ድረስ አይቸው የማላቀው ነገር لا أرى عورة ولا أرى قشرا ምንም ሀፍረተ ገላም አይታይም ላያቸው ላይ ምንም ወንተሁነ ኢለየ لا يجاوزون الخط እኔ ጋር ይደርሱና መስመሩን አያልፉም ከዚያ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳሉ ይሄዳሉ ለሊት ሲሆን ነብዩ ሰለላሁ ዐለይሂ ወሰለም መጡ እኔ ቁጭ እንዳልኩኝ ዛሬ አላህ አሳየኝ አሉና እኔ መስመር ላይ ገቡና የኔን ትራስ የኔን ጭን ተንተርሰው ተኙ ነብዩ ዐለይሂ ሰላቱ ወሰላም ሲተኙ ወዲያውኑ የመተኛታቸው ምልክት ትንፋሻቸው እንትን ይላሉ ይሄ ማኩረፍ አይነት ይሰማ ነበር እኔ እሳቸው ጋር ቁጭ ብዬ እሳቸው እኔን ጭኔ እንደተደገፉኝ የሆኑ ሰዎች መጡ የሚያምር ልብስ ለብሰው በጣም ደስ የሚሉ እኔ ጋር ደረሱና የተወሰኑት ቡድኖች የረሱል ሰለላሁ ዐለይሂ ወሰለም ራሳቸው አጠገብ ራሳቸው በራስ ግርጌ ተቀመጡ ሌሎች ደግሞ በግር ግርጌያቸው ላይ ተቀመጡ ثم قالوا كذا قالوا بينهم اسبرسو مباوال جمروا ما راينا عبدا قط اوتي مثل ما اوتي هذا النبي ይሄ ነብይ የተሰጠውን አይነት ማንንም ተሰጥቶት አላየንም አሉ ان عينيه تنامان አይኖቹ የተኛሉ وقلبه يقظان ልቡ ያየ اضربوا له مثلا እስቲ ለሱ ምሳሌ ንገሩኝ የዚህ ሰውዬ ምሳሌ ያለው ለመሆኑ እስቲ እንነጋገራሉ مثلማ አንድ ንጉስ ህንጻ ገንብቶ ቀንተን ቤተ መንግስት ገንብቶ ድግስ ጠርቶ ሰውን ኑ ብሉ ኑ ጠጡ ብሎ እሺ ብሎ የሄደ ከምግቡ ይበላል ከመጠጡም ይጠጣል እሺ እንትን እንቢ ብሎ የቀረ ግን ይቀጣዋል አሉና ከዚያ ተመልሰው ሄዱ ነብዩ አለይሂ ሰላቱ ወሰለም ነቁና ተነሱና እነዚህ ሰዎች ማን እንደሆነ ምን እንዳሉ ሰማህ እነማን እንደሆኑ አውቀሃል አሉኝ አራ አላህና መልእክተኛው ይወቁ እንጂ የማቀው ነገር የለኝም አልኳቸው እነዚህ እኮ መላእክቶች ናቸው አሉኝ ሁለተኛው ያስቀመጡት ምሳሌስ ማን እንደሆነ አንድ ንጉስ ቤተ መንግስት ሰርቶ ምናምን ያሉት ምሳሌ ገብቶሃል አሉኝ አራ አልገባኝም እሱ ማለት ደግሞ አላህ ነው አርrahማን ተባረከ ወተዓላ ነው ጀነትን ሰርቶ ጀነትን ክቦ ወደ ጀነት ባሮቹን ጠራ እሱን እሺ ያለ ጀነት ይገባል እንቢ ያለ ከጀነት ይታቀባል ይቀጣል ይሄ ነው አሁን ያሉሁ እነሱ ያወሩ ይሄ ነበረው ይሄንን ነው አላቸው እና ይሄንን ሐዲስ ካያችሁ አብዱላህ ብን መስዑድ ረዲየላሁ ተዓላ አንሁ ከነብዩ ጋር አለይሂ ሰላቱ ወሰለም ጅኖቹ አካባቢ የጅኑ ቀን ተገኝተዋል ይሄ ለይለተል ጅን የሚባለው ቀን ሳይሆን ሌላ ቀን ነው በሌላ ቀን ሊያስተምሩ በመጡ ቀን ነው ነብዩ ሰለላሁ ዐለይሂ ወሰለም ናና አስተምረን ብለው ጅኖች ልከው ያሉበት ቦታ ላይ ሄደው ነብዩ ያስተማሩበትን ቀን ታሪክ የሚያወራው ሐዲስ ነው ይሄ በሌላ ጊዜ አብዱላህ ብን መስዑድ ነበሩ አልነበሩም ለይለተል ጅን የሚባለው ይሄ ጅን ነሲቢን የመጡበት የሰለሙበት ቀን ማለት ከተፈለገ አልተገኙም የዚያ ቀን ግን በሌላ ጊዜ ግን ሄደው ይሄንን ታሪክ አይተው መጥተዋል የዚያን ቀን ነበሩ ማለት ነው የሚያመለክተው